ዋና ዜናዎች በዓለም አትሌቲክስ ሻምፒዮና የአምስት የወርቅ ሜዳሊያ ባለቤቷ ጥሩነሽ ዲባባ በለንደን ለማሸነፍ መዘጋጀቷን ተናገረች። በኦዲ ካፕ አትሌቲኮ ማድሪድ አሸናፊ ሆነ። ጤና ይስጥልን እንደምንላችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቀን 7 ሰዓት ወደ ያዝናቸው የስፖርት ዜናዎች አለፍን። ሰላማዊ ደጀን ክቡራን ተመልካቾቻችን እንግዲህ የአትሌቲክስ ሻምፒዮና 16ኛው በለንደን የሚካሄደው የዓለም አትሌቲክስ ሻምፒዮና ነገ ይጀምራል። ልክ ምሽት 3 ሰዓት ላይ ሲል በ100 ሜትር የወንዶች የማጣሪያ ውድድር የመጀመሪያው የ16ኛው የዓለም አትሌቲክስ ሻምፒዮና ውድድር መጀመሩ ይፋ ይሆናል ማለት ነው። ከነገ ከ3 ሰዓት ከ35 ጀምሮ ደግሞ ኢትዮጵያውያን አትሌቶች በተለያዩ ውድድሮች ይሳተፋሉ። ዛሬ ከነገ ጀምሮ በአርብ ቅዳሜና እሁድ የኢትዮጵያውያን አትሌቶች ተሳትፎ ምን ይመስላል የሚለውን በማስቀደም ዜናዎቹን ወደ እናንተ እናደርሳለን። እንግዲህ ነገ ውድድሩ መጀመሪያ ሲካሄድ በ1500 ሜትር ሴቶች የማጣሪያ ውድድር ገንዘቤ ዲባባ፣ ጉደፋ ጸጋይና በሱ ሳዶ እንዲሁም ፋንቱ ወርቁ የመጀመሪያ ውድድራቸውን ለኢትዮጵያውያን ያደርጋሉ ማለት ነው። እንደሚታወቀው በ2015 የዓለም አትሌቲክስ ሻምፒዮን የሆነችው በ1500 ሜትር ገንዘቤ ዲባባ በቀጥታ ተሳታፊ መሆኗን ተከትሎ በዚህ ርቀት ላይ የአራት አትሌቶች ይሳተፋሉ ማለት ነው። የመጀመሪያው የፍጻሜ ውድድር የሚሆነው በ10000 ሜትር ወንዶች አባዲ ሀዲስ፣ ጀማል ይመርና አንዱ ዓለም በልሁ የሚሳተፉበት ነገ ምሽት 5 ሰዓት ከ20 ላይ ይህንን ውድድር ያደርጋሉ ማለት ነው። በወንዶቹ የመጀመሪያ የማጣሪያ የፍጻሜ ውድድር ነገ እንመለከታለን ማለት ነው። ቅዳሜ ውድድሮቹ ሲቀጥሉ በተለይ በ1500 ሜትር ሴቶች የማጣሪያ ውድድር ከተካሄደ በኋላ ማለት ነው በ800 ሜትር ውድድሩ የሚካሄድ ይሆናል ማለት ነው። በ800 ሜትር 8 ሰዓት ከ45 ቀን ላይ የመጀመሪያ ውድድር ይካሄዳል። በተለይ በ800 ሜትር መሐመድ አማን የሚሳተፍበት ማለት ነው። በ1500 ሜትር የግማሽ ፍጻሜ ደግሞ 3 ሰዓት ከ35 ምሽት ላይ የመጀመሪያ ውድድር የግማሽ ፍጻሜ ውድድር ይካሄዳል ማለት ነው። የነ ጥሩነሽ ዲባባ የሚሳተፉበት ማለት ነው። ከዚህ በኋላ እንግዲህ ቅዳሜ የሚሆነው የ10000 ሜትር የሴቶች የማጣሪያ ውድድር ነው። በጣም ተጠባቂ የሆነ ውድድር ምሽት 4 ሰዓት ከ10 ላይ የሚካሄድ ነው የሚሆነው። አልማዛያና ጥሩነሽ ዲባባና ደራዳሪ ደግሞ በዚህ ውድድር ላይ በጣም ተሳታፊ ሆነው የሚጠበቁበት ነው። 6ኛ የወርቅ ሜዳሊያዋን ታገኛለች ተብሎ የሚጠበቅበትም ጥሩነሽ ዲባባ የምትፎካከርበት ነው የሚሆነው ማለት ነው። ከዛ በኋላ የሚቀጥለው እሁድ ሐምሌ 30 የሚካሄደው ውድድር ነው የሚሆነው። በ3000 ሜትር መሰናክል ወንዶች ማጣሪያ ጌትነት ዋሴ፣ ታፈሰ ሰቦቃና ተስፋዬ ድሪባ ተሳታፊ የሚሆኑበትና የመጀመሪያ የማጣሪያ ውድድሮችን በ3000 ሜትር መሰናክል ወንዶች የሚያደርጉበት ይሆናል ማለት ነው። በዚሁ ቀን በተመሳሳይ የማራቶን የወንዶች ፍጻሜ የሚካሄድ ይሆናል። ታምራት ቶላ፣ ጸጋይ መኮንንና የማነ ጸጋዬ በዚህ ውድድር ላይ ተሳታፊ ናቸው ማለት ነው። በሴቶች በተመሳሳይ እንግዲህ በሐምሌ 30 በሚካሄደው የሴቶች የፍጻሜ ውድድር ብርሃኔ ዲባባ፣ ሽሮ ደምሴና አሰለፈሽ መርጊያ እንዲሁም የ2015 ቤጂንግ ዓለም አትሌቲክስ ሻምፒዮን አሸናፊዋ ማሬ ዲባባ በዚህ ውድድር ላይ ተካፋይ ይሆናሉ። እነኚህ ውድድሮች የማራቶን የወንዶች ፍጻሜ ቀን 6 ሰዓት ከ55 ላይ የሚጀምር ነው የሚሆነው። የማራቶን የሴቶች የፍጻሜ ውድድር ደግሞ ቀን ላይ 10 ሰዓት ከ15 የሚጀምር ይሆናል ማለት ነው። በዚህ ቀን እንግዲህ ወደ ግማሽ ፍጻሜ ማለፍ የሚችል ከሆነ በ800 ሜትር የግማሽ ፍጻሜ ብቸኛው ተሳታፊና ብቸኛው የወርቅ ሜዳሊያ ባለቤት መሐመድ አማን ምሽት ላይ 5 ሰዓት ከ15 ላይ ውድድሩን ያደርጋል ማለት ነው። ክቡራን ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ እነኚህን ዝግጅቶች ወደ እናንተ ስለሚያደርስ ከወዲሁ እንድትከታተሉ እንጋብዛለን። ወደ ሌሎች የዓለም አትሌቲክስ ዜናዎች ሳልፍ በ16ኛው የዓለም አትሌቲክስ ሻምፒዮና ተሳታፊ ሆነው የኢትዮጵያ ብሔራዊ ቡድን አባላት በሁለተኛ ዙር ተጓዦች ለንደን ገቡ።
በማራቶን ተሳታፊ የሆኑት ማሬ ዲባባ፣ አሰለፈች መርጊያ፣ ሹሬ ደምሴ፣ ብርሃኔ ዲባባ፣ ታምራት ቶላ፣ ጸጋይ መኮንን፣ የማነ ጸጋይና አሰልጣኞቻቸው እሁድ ለሚደረገው ውድድር ለንደን ደርሰዋል። የ800 ሜትር ሴቶችና የ3000 ሜትር መሰናክል ወንዶች ተወዳዳሪዎችም ለንደን መግባታቸውን በስፍራው የሚገኘው ሪፖርተራችን ዋይ መሪ ያደረሰን መረጃ ያመለክታል። የ5 ጊዜ የዓለም ሻምፒዮና የወርቅ ሜዳሊያ ባለቤቷ ጥሩነሽ ዲባባ በዓለም አትሌቲክስ ሻምፒዮና ታሪክ በትንሽ እድሜዋ አሸናፊ መሆን የቻለች አትሌት ናት። ዘንድሮም በ10000 ሜትር ተሳትፏ የምታደርገው ጥሩነሽ ውጤታማ ለመሆን መዘጋጀቷን ለኢቢሲ ተናግራለች። በለንደን የሚገኘው ባልደረባችን ዋይ መር ጥሩነሽን አነጋግሯታል። እንደሚከተለው ይቀርባል። ሁሉም ደስ ይላል ግን በ18 ዓመት ያሸነፍኩበት ለኔ ማንነቴንና እዚህ ደረጃ እንድደርስ ያረጋኝ እሱ ይመስለኝና ሁሌ ሳስታውሰው በጣም ደስ ይለኛል። Tirunesh Dibaba, the world junior cross country champion, crossed the line in first place to become the youngest ever individual winner of a world title. Women's 10,000 meters, Osaka 2007. በዛ ውድድር ላይ በፊት ትሬኒንግ ሳረግ ውጋት ነበረብኝ በጣም ያስቸግረኝ ነበር ትሬኒንግ ላይ እንደዚህ ውድድር ላይ ግን ብዙ ጊዜ ከዛም በኋላ ነው ወደ ውድድር ላይ የሚመጣብኝና በዛ ሰዓት ውጋት ይዞኛው ውድድሩን መጨረስ ሁሉ አልመሰለኝም ማቋረጥ ነበር የመሰለኝ የግል ውድድር ቢሆን ላቋርጥ እችላለሁ ያን እዛ ውድድር ላይ ያው ሀገሬ ወክዬ ብዙ ህዝብ ወክዬ ነው እንዳይመጣውት የሀገር ነገር ስለሆነ ያው የግድ ሮጬ መጨረስ አለብኝ ያመጣውትን ባመጣ ያው ምንም ይሁን ምንም ያው መጨረስ አለብኝ እያልኩኝ ነበር የሚሄደውና በጣም ከባድ ነበር At the bell then it's Tirunesh Dibaba who for the first time in the race has sprinted into the lead. Elvan Alveyagasa, the Ethiopian born Turk in the red, is in second place. Joe Pavey of Great Britain is in third. Tirunesh Dibaba fell earlier in this race. We wondered if she'd got a bit of an injury problem. This is not a typical Dibaba race except for the finish. Tirunesh Dibaba, the great Ethiopian cross-country champion. ያውን ውድድር ያው ሁላችንም ተዘጋጅተንበታል በሁሉም ፊልድ ላይ ያው ትሬኒንጋችንን በአግባቡ ሰርተን እዚህ መተናልና እንግዲህ ከእግዚአብሔር ጋር ጥሩ ውጤት እናመጣለን ብዬ አስባለሁ 2012 በኦሎምፒክ ተሳትፌ ነበር ጥሩ ውጤት ነው ያመጣሁት ለንደን ያው ደስ ይላል ለብዙ ጊዜ ሮጬበታለሁ ማራቶንም ሮጬበታለሁ እና ያው ደስ ይላል ካናዳዊው የአጭር ርቀት ሯጭ አንድሬ ዲ ግሬስ በጉዳት ከለንደኑ የዓለም አትሌቲክስ ሻምፒዮና ውጭ ሆነ። በሌላ ዜና የዓለም አቀፍ የአትሌቲክስ ማህበራት ፌዴሬሽን የቀጥታ የቴሌቪዥን ስርጭት መብት ከሁለት ተቋማት ጋር ተፈራርሟል። እንድሪስ አህመድ He is a legend. የ22 ዓመቱ አትሌት የምድራችን ፈጣኑ ሰው ዩሴን ቦልት ከአትሌቲክሱ ዓለም የሚሰናበትበትን የለንደኑን የዓለም ሻምፒዮና የአጭር ርቀት ውድድሮች ያደምቃሉ ተብሎ ከተጠበቁት መካከል ነበር። በመጨረሻ ግን ካናዳዊው አንድሬ ዲ ግሬስ የዓለም ሻምፒዮናው አንድ ቀን እየቀረው ከውድድሩ ውጭ መሆኑ ይፋ ሆኗል። ጉዳቶች የስፖርት አንድ አካል ናቸው። እድል ከኔ ጋር ባለመሆኗ በዚህ ሰዓት ያጋጥሞኛል ብሏል። አመቱን ሙሉ ትኩረቴን በለንደኑ የዓለም ሻምፒዮና ላይ አድርጌ ስዘጋጅ ነበር ያለው ዲ ግሬስ ከዓለም ምርጦች ጋር ለመወዳደር አልሜ ነበር ቢሆንም በማይታመን መልኩ ከለንደኑ የዓለም ሻምፒዮና ውጭ መሆኔ እውን ሆኗል ሲል ተናግሯል። አንድሬ ዲ ግሬስ በቤጂንጉ የዓለም አትሌቲክስ ሻምፒዮናና በሪዮ ኦሎምፒክ በ100 ሜትርና በ400 ዱላ ቅብብል የነሐስ ሜዳሊያ እንዲሁም በሪዮ ኦሎምፒክ በ200 ሜትር የብር ሜዳሊያ ማግኘት የቻለ ውጤታማ አትሌት ነው። South Africa won silver in London 2012. ደቡብ አፍሪካዊቷ የ800 ሜትር ሯጭ ካስተር ሴሜኒያ ከጾታ ጋር በተያያዘ ከተጣለባት እገዳ ነፃ ሆና ወደ ውድድር ከተመለሰች በኋላ ባለፉት 2 ዓመታት ባደረገቻቸው ውድድሮች አንድም ሽንፈት አላስተናገደችም። 15 ያክል ውድድሮችን ከ2 ደቂቃ በታች ያጠናቀቀችው ሴሜኒያ በለንደኑ የዓለም አትሌቲክስ ሻምፒዮናም የአሸናፊነት ቅድመ ግምትን አግኝታለች። ሆኖም ሞናኮ ላይ ከምንጊዜ ምርጥ የ800 ሜትር ውድድሮች በተመደበው የዳይመንድ ሊግ ሩጫ
ሁለተኛውን ያጠናቀቀችው ብሩንዳዊት ፋንሲኒዮን ሳባና የኦሎምፒክ የነሐስ ሜዳሊያ ባለቤቷ ኬንያዊት ማርጋሬት ሞምቦይም ከሚጠበቁት መካከል ናቸው። ሴሜኒያ ማሸነፍ ከቻለች በዓለም ሻምፒዮናው ሶስተኛ የወርቅ ሜዳሊያዋ ይሆናል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር የአትሌቲክስ ውድድሮችን እንዲያስተላልፉለት የቀጥታ የቴሌቪዥን ስርጭት ውል ከሁለት ተቋማት ጋር ተፈራርሟል። ስምምነት የተደረሰው ኢቢዩና ኢኤስፒኤን ከተባሉት የመገናኛ ብዙሃን አካላት ጋር ሲሆን እስከ 2023 ያሉትን መጪዎቹን 3 የዓለም ሻምፒዮናዎች በቀጥታ ለማስተላለፍ ያስችላቸዋል። ዓላማውም በአፍሪካና አውሮፓ አህጉራት ስፖርቱን በበርካታ ሚሊዮን ህዝቦች ዘንድ ተደራሽ ማድረግ ነው ተብሏል። ወደ ሌሎች ዜናዎች አለፍን። በወልዲያ ከተማ እየተካሄደ በሚገኘው የኢትዮጵያ ክለቦች ሻምፒዮና የወልዲያው የእጁ ፍሬ ከምድብ ኃላፊ በመሆን ቀዳሚ ሆነ። ትናንት 8 ጨዋታዎች ተከናውነዋል። ደረሰ ያለው በወልዲያ ከተማ 34 ክለቦች ተሳታፊ በሆኑበት የኢትዮጵያ ክለቦች ሻምፒዮና ከኦሮሚያ፣ አማራና ደቡብ 5-5 ከአዲስ አበባ ከድሬዳዋና ቤሻንጉል ጉሙዝ 4-4 ከትግራይ 3 ክለቦችና ሀሮማያ ዩኒቨርሲቲ በመወዳደር ላይ ይገኛሉ። ትናንት በተካሄዱት ጨዋታዎች ከምድብ 1 ኢተያን 1-0 ያሸነፈው የወልዲያው የእጁ ፍሬ በ9 ነጥብ ምድቡን በመምራት ወደ ቀጣዩ ዙር የመጀመሪያ ኃላፊ መሆን ችሏል። በዚሁ ምድብ ሾኔክ ከሽረንዳ ስላሴ ቢ 0-0 ተለያይተዋል። ከምድብ 2 መተከል ፖሊስን 2-0 ያሸነፈው ድሬዳዋው ኮተን በ7 ነጥብ የምድብ መሪነቱን ጨብጧል። ቡሬ ከተማ ቤንቺ ባጂ ፖሊስን 1-0 ረቷል። ከምድብ 3 ደግሞ አሳሳና ደጋን 2-2 ነጥብ ተጋርተው ወጥተዋል። ቤሻንጉል ፖሊስን 1-0 ያሸነፈው ናኖ ሁርቡ የምድብ መሪነቱን በ6 ነጥብ ይዟል። ከምድብ 4 ሰንዳፋ ከተማ ድሬዳዋ ዋሊያን 3-1 አረካ ንስርን 1-0 አሸንፈዋል። ሰንዳፋና አረካ በጎል ተበላልጠው በኩል 4 ነጥብ ምድቡን ይመራሉ። በዛሬው ጨዋታ መርሃ ግብር ገንፍሉ ውቅሮ ከጉለሌ፣ ድሬዳዋ ቀበሌ 07 ከካማሺ፣ ሽንሽቾ ከድሬዳዋ ቀበሌ 06፣ ጫንጮ ከተማ ከአቃቂ ማዞሪያ፣ ኦሮሚያ ፖሊስ ከገንዳዋ፣ አቃቂ ከሐረር ፖሊስ፣ አላማጣ ከመርሳ የሚጫወቱ ይሆናል። አትሌቲኮ ማድሪድ ሊቨርፑልን በመለያ ምት በመርታት የኦዲ ካፕ ውድድር አሸናፊ ሆነ። የጣሊያኑ ናፖሊ ባየርን ሙኒክን በማሸነፍ 3ኛ ደረጃን በመያዝ አጠናቋል። ሙልጌታ ክፍሌ ተጨማሪውን አዘጋጅቷል። ተመልካቾቻችን ዜናውን ማድረስ ባለመቻላችን ይቅርታ እንጠይቃለን። ወደ ሌላ ዜና አልፋለሁ። ብራዚላዊው የባርሴሎና አጥቂ ኔይማር ፒኤስጂን ለመቀላቀል ጫፍ መድረሱ እየተዘገበ ነው። የፈረንሳዊ ክለብ ፓሪስ ሰን ዠርሜን የዓለም የተጫዋቾች ዝውውር ክብረ ወሰን የሚሰብር የ198 ሚሊዮን ፓውንድ ክፍያ ማቅረቡ የኔይማርን ዝውውር ከሁሉም በላይ መነጋገሪያ አድርጎታል። ለተጫዋቾቹ የሚወጣው ገንዘብ የተጋነነ መሆኑ በርካታ መገናኛ ብዙሃን እየዘገበው ይገኛል። የሊቨርፑል አሰልጣኝ የርገን ክሎፕ የአውሮፓ እግር ኳስ ማህበር ሕግን የሚጥስ ነው ብለውታል። የኔይማር ዝውውር እውን ከሆነ 40 ሚሊዮን ፓውንድ በሳምንት ይከፈለዋል ተብሏል። የፒኤስጂ ለኔይማር ዝውውር የሚከፍለው 198 ሚሊዮን ፓውንድ አንድ ቡድንን መካከለኛ ብቃት ባላቸው ተጫዋቾች ለማደራጀት የሚያስችል ገንዘብ መሆኑን ቢቢሲ ዘግቧል። ተመልካቾች ለሰዓቱ የነበሩን የስፖርት ዘገባዎች ተጠናቀቁ። ስለተከታተላችሁ እናመሰግናለን። ሰላም ይሁንልኝ። ጤና ይስጥልኝ።